ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ይህ ደሬ ኒውስ ነው። አሁንም ለስራ እየተንቀሳቀስን ነው የምንገኘው መንገድ ላይ ነን። ሆኖም እንደተለመደው ለእናንተ አንዳንድ መረጃዎችን የደረሱኝ መረጃዎች ማካፈል ስላለብኝ ነው። ጧት እንዳልኳችሁ ተዘግቷል ድምጼ ጉንፋን ነገር ይዞኛልና አሁንም ለድምጹ ጥራት ይቅርታ እጠይቃለሁ። የመጀመሪያው መረጃ ተመልካቾቻችን የደብረ ብርሃን ከተማ ፖሊስ ጽሕፈት ቤት ኃላፊ ኮማንደር ታዬ ሀብተ ጊዮርጊስ በቁጥጥር ስር የመዋላቸው መረጃ ነው። የከተማው ሰላምና ደህንነት ጽሕፈት ቤት ኃላፊ አቶ ዳንኤል ሸቴ ለኤፍቢሲ እንደገለጹት ኃላፊው በቁጥጥር ስር የዋሉት ከአሸባሪ ህወሓት ጋር ግንኙነት አላቸው ተብለው በቁጥጥር ስር የዋሉ ግለሰቦችን ያለ ኮማንድ ፖስቱ ፈቃድ ከማቆያ እንዲወጡ አድርገዋል በሚል ነው። በዚህ ወንጀል የተሳተፉ ሌሎች አመራሮች መኖራቸውን በተመለከተም ከህዝብ ጥቆማዎች የደረሳቸው እንደሚገኝ አቶ ዳንኤል ገልጸው መረጃውን ለማጣራት እየተሰራ መሆኑን አስታውቀዋል። ተመልካቾቻችን ይህ ተገቢ እርምጃ ነው። ሀገራችን በአሁኑ ሰዓት ህልውናው አደጋ ላይ ሆኗል ማለት ከጫፍ እስከ ጫፍ ከመሪው ጀምሮ እስከ ታች ድረስ ሁሉም እየታገለ ባለበት ሰዓት ላይ ለሀገር ደህንነት ስጋት ናቸው ተብሎ የተጠረጠሩ ሰዎችን ዝምድናን፣ ጉርብትናን፣ ስልጣንን ተጠቅሞ ለመፍታት መሞከር የሀገር ክህደት ነው። የደብረ ብርሃን ፖሊስ ጽሕፈት ቤት ኃላፊ የሚያደረጉት ይህንኑ ነው። ኮማንድ ፖስቱ ለደህንነት ስጋት ናቸው ብሎ ያሰራቸውን ሰዎች ፈተዋቸዋል። ምናልባት ገንዘብ ተቀብለው ይሆናል። ምናልባት ጎረቤታቸው ወይም ዘመዳቸው ስለሆነ ይሆናል። ይሄ ነውር ነው። ከሀገር የሚበልጥ ነገር የለም። በዚህ ጊዜ ላይ ይሉኝታ አያስፈልግም። ስለዚህ ተገቢ እርምጃ ነው የተወሰደባቸው የሚል መረጃ አለኝ። ምክንያቱም እንዲህ አይነት ኃላፊዎች ሀገርን ከስጋት ይጠብቃሉ የተባሉ ኃላፊዎች ናቸው እስካሁን ጉድ ያደረጉ። በእያንዳንዱ ከተሞች ላይ እንዲህ አይነት ሸፍጠኞች ናቸው ጉድ ያደረጉ። ስለዚህ የደብረ ብርሃን ከተማ ፖሊስ ጽሕፈት ቤት ኃላፊም ትክክለኛ እርምጃ ነው የተወሰደባቸው። በህግ መጠየቅ አለባቸው። ሌሎችም ይህን ማድረግ የለባቸውም ይህን ዜና እየሰሙ። ሌላው ተመልካቾቻችን አድማጮቻችን ብዙዎቻችሁ ታውቋቸዋላችሁ ሐኪም አበበች ግንባር ድረስ በመሄድ ለቁስለኛው መድኃኒት በማቅረብ ለማከምና ስንቅ ለማቅረብ እንደሚዘምቱ ነው ያስታወቁት። እንግዲህ የመረጃው ምንጭ አርቲስት ቲቪ ነው። ሐኪም አበበችን በተለይ በቅርቡ ከኮቪድ መቀስቀስ ጋር ተያይዘው መድኃኒት አለኝ በማለታቸው ብዙዎች እናውቃቸዋለን። ሁሉም እንደያቅሙ ነውና ሀገሩን ማገልገል ያለበት። እርሳቸው ሙያቸውን በመጠቀም ችሎታቸውን በመጠቀም ግንባር ድረስ ሄጄ ሰራዊቱን በማከም አገልግሎት እሰጣለሁ ብለዋልና ይሄ መልካም ዜና ነው። ብዙዎቻችንም ከዚህ ትምህርት ልንወስድ ይገባናል። ሁሌም ግንባር መዝመት ብቻ ላይ ያስፈልግብን ይችላል። በምንችለው አቅምና ችሎታ ይህንን ትግል ማገዝ አለብን እንደ ሐኪም አበበች ለማለት እፈልጋለሁ። ሌላው ተመልካቾቻችን በጧቱ ዜና እንደነገርኳችሁ የዶክተር አብይ አህመድን መንግስት ለማስወገድና ህወሓትን ከመቃብር ለማውጣት የቀድሞ የአሜሪካ አምባሳደሮችና ኢትዮጵያውያን አብረው የደለቱበት ቪዲዮ ይፋ ሆኗል። በዚህ ቪዲዮ ላይ ብዙ ነገሮች ተነግረዋል። ወደሱ ቪዲዮ ከመምጣቴ በፊት ግን በአሁኑ ሰዓት በአዲስ አበባ 6 ኪሎ አካባቢ በሚገኘው በአሜሪካ ኤምባሲ ፊት ለፊት በርካታ ኢትዮጵያን በነቂስ ሰልፍ በመውጣት የተቃውሞ ድምጻቸውን እያሰሙ ይገኛሉ። ልክ በውጭ ሀገር ኢትዮጵያን አሜሪካና ሌሎች ሀያላን ሀገራት እጃቸውን ከኢትዮጵያ ላይ እንዲያነሱ እንደጠየቁት ሁሉ በዛሬው ዕለትም በአሜሪካ ኤምባሲ በመውጣት ተቃውሞ እያሰሙ ይገኛሉ ኢትዮጵያውያን። የቀጥታ ስርጭት ስለሆነ ምስሉን ላስገባላችሁ አልቻልኩም። በርካታ ኢትዮጵያን ናቸው። አሜሪካ እጇን ከኢትዮጵያ ላይ እንድታነሳ እየጠየቁ ያሉት። ኢትዮጵያን የራሳችንን መንግስት መምረጥ ያለብን እኛው ኢትዮጵያን ነን፣ አሜሪካ መንግስት ልታስቀምጥልን አትችልም በማለት ነው እየተናገሩ ያሉት። እንደምታውቁት የአሜሪካ ኤምባሲ ራሱ እዚህ ያለው በተከታታይ ነው የማስጠንቀቂያ መልእክት እያወጣ ያለው። አዲስ አበባ ተከባለች፣ የሽብር ጥቃት ሊፈጸም ነው፣ ዜጎች ይውጡ በማለት ማስጠንቀቂያ ማውጣት ከጀመረ ቆየ። አንዴ ሁለቴ እኮ ማውጣት ይበቃቸዋል እኮ። አሁን እኮ ወር ሊሆናቸው ነው። እነሱ ማስጠንቀቂያ ካወጡ ይኸው ምንም ነገር የተፈጠረ የለም። ኢቭን ይባስ ብለው አሁን አላቆም ብለው ደግሞ ሰሞኑን እንደሰማችኋቸው በኢትዮጵያ ላይ የሽብር ጥቃት ሊፈጸም ነው የሚል ዜማውን ቀየር አድርገው እያወጡት ነው። ምን ማድረጋቸው እንደሆነ ግራ የሚያጋባ ነው ለራሱ። በእነሱ የማስጠንቀቂያ ጋጋታ ኢትዮጵያ ላይ አንድ ጥይት አልተተኮሰችም። የሚፈጠር ነገር የለም። ዶክተር አብይም ነግሯቸዋል። በእናንተ ማስፈራሪያ ሀገር ለቆ የሚወጣ መሪ የለም፣ ሀገር የሚለቅ የለም፣ እንፋለማለን ብለው ነው ግንባር ሄዱት። ስለዚህ የአሜሪካ ኤምባሲም እንደው መግለጫውን ቆጠባ አድርጉት፣ ግድ የላችሁም፣ ለሌላ ጊዜ ሆናቸዋል። እንደ ውሸታሙ እረኛ እንዳትሆኑ። ውሸታሙ እረኛን ታውቁታላችሁላችሁ።
በጌን ቀበሮች በሉብኝ፣ ተኩላዎች በሉብኝ ይላል። የአካባቢው ህዝብ ሲሰበሰብ ይረዳው ውሸቴን እያለ ይቀድድባቸዋል። በማግስቱም እንደዚሁ ያደርጋል። መጨረሻ ላይ የእውነት በጎቹ ሲበሉበት ጮማን ይድረስለት። አይ እሱን ማዱ ነው ውሸታም ነው የተባለው። ስለዚህ የአሜሪካ ኤምባሲ መግለጫ እንደዛ እየሆነ ነው። አሁን እኮ የምራቸውን ይሁን የቀልዳቸውን ይሁን የውሸታቸውን ይሁን መለየት አንችልም። በየቀኑ ዋርኒንግ እያሉ ማስታወቂያ ያወጣሉ፣ ዋርኒንግ እያሉ ማስጠንቀቂያ ያወጣሉ። ይሄ ወር አለፋቸው። ምንም የተፈጠረ ነገር ለመድ ነው እንደ ውሸታም ወረኛ። ስለዚህ ለእናንተም ለራሳችሁም ክብር ስትሉ እስኪ ቀነስ አድርጉት መግለጫችሁን ማለት እንወዳለን። ይህም በመቃወም ኢትዮጵያን በዛሬው ዕለት ተቃውሞ እያሰሙ ይገኛሉ ማለት ነው። ሌላው እንግዲህ ወደ ጀመርኩት ነገር ስመለስ የዶክተር አብይ መንግስት በማስወገድ ቲፒኤልኤፍን ከቀብር ለማንሳት ከቀብር ጉድጓድ ለማውጣት ተሰብስበው ቪዲዮአቸው ይፋ የሆነባቸው የቀድሞዎቹ የአሜሪካ አምባሳደሮች በኢትዮጵያ እነ ቪኪ ሃውድሰን እነ ዶናልድ ያማማቶ ናቸው። ከሀገር ውስጥ ደግሞ እነ ዶክተር ኢሌኒ እነ ፕሮፌሰር ኤፍሬም ይስሐቅ ይገኙበታል። በጣም የሚገርመው ግን የዶክተር ኢሌኒ ነው። ዶክተር ኢሌኒ ቀደም ሲልም በመለስ ዜናዊ ጊዜ የኤሴክስ የቡና ላኪ አይና አቅራቢ ድርጅቱን ይመሩ ነበረ። በዚያን ጊዜ ብዙ ቶን ቡና ጠፍቶ ነበረ። እርምጃ አልተወሰደባቸውም። ይባስ ብለው ሹመት ነበር ያገኙት። በዚህ አልተቃወምንም፣ ዝም ብለናቸዋል፣ ክብር ሰጥተናቸዋል። ዶክተር አብይም ወደ ስልጣን ከመጡ በኋላ እንዲሁ በሆነ የኢኮኖሚ ቲም ውስጥ ተዋቅረው ሹመት አግኝተዋል። ያ ብቻ አይደለም፣ በቅርቡም ተመርሹማቸዋል። ለምን እንደሾማቸው አሁን ነው ይገባል። ግን ዶክተር ኢሌኒ ዶክተር አብይ ጋር የተነሷቸው በርካታ ፎቶግራፎችን አያለሁኝ። እየተሳሳቁ የተነሷቸው ፎቶግራፎች ዶክተር አብይ ጋር ሲያወሩ ማለት ነው። እና እነዚህ ፎቶግራፎች ሳያቸው ዛሬ ምንድነው ትዝ ያለኝ፣ ይሁዳ በመሳሜ ሰው ልጅ አሳልፈ ትሰጠዋለህን የሚለው የመጽሐፍ ጥቅስ ነው አሁንም ትዝ ያለኝ። በእንደዛ አይነት ሁኔታ ለካ ዶክተር አብይ ከልባቸው አምነው ነው እንደዛ ያቀረባቸው። እነ ዶክተር ኢሌኒ ደግሞ ይህን ነገር እያደረጉ ነው። ሰሞኑን ቤቴ ለምን ተፈተሸ እያሉ እንዳልኩት በጣም ተቃውሞ ሲያቀርቡ ነበር። ለካ የኢትዮጵያ ደህንነት ቤታቸውን የሚፈተሸው ይሄ መረጃ ደርሶት ኖሯልና ደህንነቱ ጥሩ እየሰራ ነው የሚገኘው። ነገር ግን አክብረናቸው የነበሩት ትልቅ ሰዎች አድርገናቸው የነበሩት እነ ዶክተር ኢሌኒ ካሁን በኋላ ኢትዮጵያዊ ነን የሚሉበት ሞራል ያላቸው አይመስለንም። ነገሮች ከዚህ በኋላ እንደነበሩ የሚሆንላቸው የሚቀልላቸው አይመስለንም። ሌላው እንግዲህ ውድ ኢትዮጵያን ምዕራባውያኑ በተደጋጋሚ እንደተናገርኩት በዶክተር አብይ ላይ ሰሞኑን ማሟሻ ያደረጉት ነገር ምን የሚል ነው? በመጨረሻ የምናገረው ዶክተር አብይ የኖቤሉ ተሸላሚ ወደ ጦር ግንባር አመሩ እያሉ ነው እየተቻቸው ያሉት እያሟሹ። ምንም ማብራሪያ አያስፈልገኝም። ፕሬዝዳንት ባራክ ኦባማ በ2009 በኖርዌይ ኦስሎ የኖቤል ሽልማት የሰላም ኖቤል ሽልማት ሸለሙ ያሏትን ነገር አጭር ነች። እሷን ብቻ ላቅርብ። ባራክ ኦባማ ያሏት ነች። የዶክተር ማርቲን ሉተር ኪንግ ጁኒየር የህይወት ትግል ቀጥተኛ ውጤት ሆኖ ከፊታችን እንደቆመ ነው። የዶክተር ማርቲን ሉተር ኪንግ ጁኒየር የህይወት ትግል ቀጥተኛ ውጤት ሆኖ ከፊታችን እንደቆመ ሰው በአመጽ ያልታጀበ ትግል ስላለው የሞራል ጉልበት እኔ ሕያው ምስክር ነኝ። በማህተመ ጋንዲና በማርቲን ሉተር ኪንግ እምነትና ተግባር ውስጥ ደካማነትና መፋዘዝም እንደሌለ አውቃለሁ። ነገር ግን ሀገሩን ለመጠበቅና ለመከላከል ቃለ መሐላ እንደፈጸመ እንደ አንድ የሀገር መሪ በኪንግና በጋንዲ ተምሳሌት ብቻ ልመራና ልጓዝ አልችልም። ዓለምን የምጋፈጣትና የምረዳት እንዳመጣጧ ነው። እናም በአሜሪካ ህዝብ ላይ አደጋ ተደቅኖ እያየሁ እጄን አጣጥፌ ልቀመጥ አልችልም። በፍጹም እንዳትሳሳቱ። ክፋት በዓለም ላይ ያለ አመጽ የሌለበት ንቅናቄ የሂትለርን ጦር ሊገታው አይችልም ነበር። ድርድር የአልቃይዳ መሪዎች መሳሪያቸውን እንዲያወርዱ ሊያሳምናቸው አይችልም። የኃይል አማራጭ አንዳንድ ጊዜ አስፈላጊ ነው ማለት ጨለምተኝነትን ማቀንቀን አይደለም። ይልቁንስ ለታሪክ ለሰው ልጅ ኢፍትሐዊነት እንዲሁም ለምክንያታዊነት ውስነቶች ዕውቅና መስጠት ነው በማለት ተናግሯል። በአሜሪካ ከመጣ ማንንም አልታገስም ነው ያለው ዶክተር አብይ። ከዚህ የተለየ ምን አለው? የኢትዮጵያ መሪ ስለሆንኩ በኢትዮጵያ የመጣ አልታገስም ነው ያሉት። ባራክ ኦባማ እኮ ተናገሩት። አንዳንዴ ጦርነት አስፈላጊ የሚሆንበት ጊዜ አለ ለሀገራችን ስል አልቃይዳ ጋር ተደራደሩ እንዳትሉኝ እንዳትሳሳቱ ነው ያሉት። ዛሬ እንደዚህ ያሉ
ባራክ ኦባማን ሲሉ ያጨበጭቡ ሚዲያዎች ዶክተር አብይ ለምን የሀገር ውስጥ አልቃይዳ ጋር አልተደራደሩም ያሉ ይሞግታሉ። በጣም የሚገርመው ግን በወቅቱ ባራክ ኦባማን ሲናገሩ ኦባማ ሊቢያን ሲደበድብ አንድሪው ኖርዝ የተባለ የቢቢሲ ጋዜጠኛ ምንድን ነበር ያለው? ኦባማስ ስቴፕ ፍሮም ኖቤል ዊነር ቱ ዋሪየር ነበር ያለው። ከኖቤል አሸናፊነት ወደ ጦረኝነት ወረደ ብሎ ሰድቦት ነበር የሊቢያው ጸሐፊ። ያኔ የውጭ ሚዲያዎች ምዕራባውያን ሚዲያዎች ነቅፈውታል ይህን ጸሐፊ። ዛሬ ግን እነሱ ልክ እንደዚህ ጸሐፊ ሆነው ዶክተር አብይን ሊነቅፉ ይችላሉ። የኖቤል ሽልማት አሸናፊ ያሉ ይጻለቁ ይሞክራሉ። በሀገራችን ከአልቃይዳ ጋር ተደራድር አትበሉን። የባመጽ ያልታጀበ ትግል ቢኖር ኖሮ እነ ሂትለር ነክሰውብን ይቆዩ ነበረ። ስለዚህ ዘመናዊ ሂትለሮችን የዘመናችን ሂትለሮች የዘመናችን አልቃይዳዎች መታገል መብት ነው፣ ለሰላም የሚደረግ ትግል ነው ያለው ኦባማ። ዶክተር አብይ ከዚህ የተለየ ነገር አላደረጉም። የነሱ ሲሆን ቅዱስ የኛ ሲሆን እርኩስ የሚያደርጉበት ነገር ምክንያቱን እናውቀዋለን። ፍትህ የለችም በዚህ ምድር ላይ ይሄው ነው። እኛ ግን ከመሪያችን ጋር ወደፊት እንላለን። ውድ ተመልካቾቻችን፣ አድማጮቻችን ወደ በኋላ ላይ በተለያዩ መረጃዎች እንገናኛለን። ለትክክለኛ መረጃ ደሬ ኒውስን ሰብስክራይብ ያድርጉ።